ላገባ ፈልጌ አንድ ሴት ቤት ሽማግሌ ብልክ ልጁ ምን አለው የሚሉኝ እናትና አባቶች ናቸው ያሉን። ምንድነው ይሄን አሁን ለሸመጥቱ ነው እንዴ? መጀመሪያ ጥያቄያቸው ልጁ ምን አለው አይደል እንዴ? ይሄ ምን ነው የሚያመለክተው? ፍቅርን ብቻ አይ ፍቅር ካለው በቂ ነው ለምን አይሉም? እንደ ቤተሰብ ነው ያጠፋ ነው እንደ ሀገር ምን የምትሉት እንዴ? ልታስፈምሱ ነው እንደገና ደግሞ አሁን ደግሞ ሪከርደር ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ ሰላማችሁ በዚህ ይበል እያልኩ እንግዲህ ትኩስ ነገር ከዚህም ከዛም ለእናንተ ይመቻሉ እያሰብኳቸው ነገሮች እንግዲህ ይዤላችሁ መጥቻለሁ ማለት ነው። ያው እንግዲህ በዛሬው ዕለት ደግሞ እንዳያችሁት እንግዲህ አሰግድ እንዳስ የሚባል ይሄ እንግዲህ አርቲስት በሰራው አንዳንድ ጉዳዮች መሰረት የመወያያ እንግዲህ ወቅት ሆኗል ማለት ነው። ሳምንቱን በዚህ እንግዲህ በጣም ሰዎች እየተነጋገሩበትና እስከ ክስ ድረስ የደረሰበት ጉዳይ እንደሆነ ሁላችሁም ሰምታችኋል ማለት ነው። ለማንኛውም በአጠቃላይ ህብረተሰቡ ምንድነው የሚለውና ምን አይነት አመለካከት ነው ደግሞ ያለው በህጉም ሆነ በማህበሩ የሚለው ነገር ጠቅላላ አድርጌ ላቀርብላችሁ ሞክራለሁ። መልካም ጊዜ ይሁንላችሁ እያልኩ ቀጥታ ወደ ፕሮግራሙ ልግባ። ትንሽ ትግስት ያስፈልጋል። የራሳችሁን አስተያየት ስጡበት። ከወደዳችሁት ላይክ አድርጉ እያልኩ ቀጥታ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ይሁንላችሁ። እንደ ጀንበር ሞቁት እጁን እንደጣይ የመዳፉን ብርሃን ለማንም ሳላሳይ አልተክል አበባ ቤትን እንደደምቀው እጁ ይበቃኛል መዓዛ የሚያፈልቀው እንዳማረ ሸማ እንዳማረ ፈትል ይደምቃል ገላይ ከሱ ጋር ስውል ማን አለበ ምድር እንደኔ የረታ በወዳጁ መዳፍ ህልሙ የተፈታ ህመሜ በክንዱ ህመሜ 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 በክፉ ህመሜ ህመሜ ኢትዮጵያ የህግ ባለሙያ የሴቶች ማህበር አስጌን ሊከሰው ነው። አስጌ እንግዲህ እንደሚታወቀው በፍቅር መታብድ ሴት ካሳየኝ የማይሞት ሰው አሳያለሁ በማለቱ እንግዲህ የኢትዮጵያ የህግ ባለሙያ የሴቶች ማህበር ሊከሰው ነው። ይህ ንግግር በርካታ ሴቶች ላይ የሰነንቦና ጫና አሳድሯል። አገራችን ኢትዮጵያ ውስጥ እንግዲህ እንደሚታወቀው የሴቶች ጥቃት ከቀን ወደ ቀን እየባሰ ይገኛል። ይህ ንግግርም እንግዲህ የሴቶች ጥቃትን የሚያባብስ ነው። በዚህም እንግዲህ ብዙ ወንዶች በአስጌ ንግግር ሴቶቻችን ላይ እያሾፉ ይገኛሉ። ይህ የጥላቻ ንግግር እንግዲህ የሴቶችን ጥቃት የሚያባብስ ስለሆነ በአገራችን ህግ እንግዲህ ያሰተኛ መረጃና የጥላቻ ንግግርን ለመከላከል የወጣ ህግ አለ። በዛ መሰረትም እንግዲህ በህግ ተጠያቂ እንዲሆን እንሰራለን ብለው መግለጫ አውጥቷል። ምክንያቱም ደግሞ ዛሬ ላይ ዝም የተባለች የጥላቻ ንግግር ነገ ላይ ሴቶች ላይ ለሚደረገው ዘመቻ በር ከፋች ነው ብለዋል። እንግዲህ በጣም የሚገርም ነገር ነው እንደሰማችሁት። እንግዲህ አንድ አርቲስት በንገት እንግዲህ በሚዝናናበትም ይሆናል በምንም ግን እንደተለመደው እንግዲህ በዚች በሶሻል ሚዲያ ላይ ባደረገው ንግግር መሰረት ወደ ክስ እንግዲህ አንድ ተቋም ሊገባ እንግዲህ ተዘጋጅቷል ማለት ነው። በነገራችን ላይ እንደዚህ አይነት ነገር በጣም ያሳዝነኛል። አሁን ብዙ ጊዜ በተለይ በትልልቅ ሚኒስቴር መስሪያ ቤት ደረጃዎችና በትልልቅ ተቋማት ያሉ እንግዲህ ባለስልጣናት ተነስተው ከሚዲያ ጋር ግብግብ ይዘዋል። ሚዲያ ላይ ያለ ትክክል ያልሆነ እና መታረም ያለበት ነገር እንዳለ እያወቅን ብዙዎቹን እንደምታውቁት እንደውም ለምን ተናገራችሁ እያሉ ነው እንግዲህ ሚኒስቴር መስሪያ ቤቶች የሚከሱት ማለት ነው። ለምንድን በሚዲያ ላይ እንደዚህ ተባልን እያሉ ያንን ግለሰቡም ያንን አካባቢ ማህበረሰብ ለማጥቃት ይሞክራሉ። አሁን ደግሞ እንግዲህ እንደምትመለከቱት እንግዲህ በሴቶች ጉዳይ ላይ ተነስተው እንግዲህ እነዚህ ሴቶች ማህበራት እንግዲህ ለመክሰስ እንግዲህ ተዘጋጅተዋል ማለት ነውና አጠያያቂ ነው። ለምንድነው ይሄን ነገር ነው ያቀርቡላችሁና ትንሽ የምናገረው ለምንድነው ለምን በእንደዚህ አይነት ሰው ላይ ተነሳ የሚለው ጥያቄ ውስጥ ያስገባቸዋል። ከዚህ በፊት በጣም ብዙ ሰዎች ብዙ ሲናገሩ እስከዛ ድረስ ቆይተዋል እና አዲስ ነገር ያልሆነ ነገር እዚህ ላይ የተፈጠረው ማለት ነው። እና ለምንድነው ወደ እንደዚህ አይነት ነገሮች የተገባው? ገና ብዙ ሌሎች ነገሮች እየተፈጠሩ ያሉ መሬት ላይ ያለ ነገር እያለ ለምን ሶሻል ሚዲያ ውስጥ አንድ ትልቅ ተቋም ገብቶ ሌሎች ነገሮች መፍጠር ፈለገ የሚለው ነገር በጣም አጠያያቂ የሆነ ነገር ነው። እና እንደ አጋጣሚ ሆኖ ይሄ ነገር እንደዚህ እንግዲህ ቫይራል ሊወጣ የቻለበት ምክንያት ሰይፉ አንድ ነገር ተናግሮ ስለነበር ነው እንጂ እነሱም አይሰሙትም ነበር በአጋጣሚ። ይሄን ነገር እናዳም ትልቅ መነጋገሪያ የሆነው ተወዳጁ አቀንቃኝ አስጌ ዴንዴሾ
የምታፈቅር ሴት ካሳየኸኝ የማይሞት ሰው አሳያለሁ ብሎ ፖስቶ ነበር አይታችሁታል ይሄ እንግዲህ ልክ አይደለም አይደል እንዴት መልክተ ታፈቅራለች እኮ አይደል አፍቃሪ ነሽ አይደል አይወንዶች አይሴቶች ደግሞ በጅምላ ሲፈረጅ ደስ አይልም አይደል ምክንያቱም አንድ ሰው የሆነ ነገር ሊያጠፋ ይችላል ግን አጠቃላይ ሲሆን አንድ ሴት ልታጠፋ ትችላለች አጠቃላይ ግን ልክ አይደለም አይደል ይሄ ጅምላ ጨራሽ ነገሮች ሁሉ ነው አይመቹኝ ካስተያየት ጀምሮ ምን ነው እንደሾ እንግዲህ ይሄንን ስለተናገረ እንግዲህ በአንድ ሾው ላይ ይሄ ነገር ታየ ማለት ነው ከዚህ በኋላ ነው እንግዲህ ነገሮቹ በጣም የተጋጋሉት ማለት ነውና ሴቶች ማህበር እንግዲህ አይ ዶንት ኖ እንግዲህ በምን አይነት መንገድ እናንተ እንደምትወስኑት ባላቅም ግን የሆነ አንድ አካል መጥቶ ያን ነገር ለምን ተቃወመ ብሎ ተነስቶ አብሮ ወደ ላይ እንትን ማለቱ ትንሽ ትክክል መስሎ ስላልታይ ነው ይሄን ነገር እንግዲህ ዛሬ ሲሪየስሊ ማውራት ይፈልጉበት ማለት ነውና ብዙ የሚሰሩ ስራዎች ይያሉን ለምን በአንድ ሰው ንግግር እዚህ ያህል ቢግ ዲል ሆነ አርም ወይም ተቆጣ ምናም ማለት ሲገባ ወይም እንደዚህ አይነት አክሽን ወደፊት እንፈጥራለን ተጠንቀቁን በንግግራችሁ ማለት ሲገባ ወደ ክስ መግባት ማለት ምን ኃይልን ማሳየት ነው ወይስ ምንድነው እስቲ እናንተን አስተያየት ፈልጋለሁ እስቲ በደም ደግሞ ጠራርገን እናዳምጠው የኢትዮጵያ የህግ ባለሙያ ሴቶች ማህበር አስጌን ከሳለው አለ ከሳለው ሚል መግለጫ ወጥቷልና ከታች ሙሉ መግለጫውን አስቀምጬ ያለው አለኒ በጣም ሳቄ ነው የመጣው ባይዜ ማለት እኔ በግሌ በአስጌ ሐሳብቆ እኔም አልስማማም አስጌ ባለው ጉዳይ እኔም አልስማማም ግን እስከ መክሰስ የሚያደርስ ነገር እንዴ አስጌ እኮ የራሱን ኦፒኒየን ነው የገለጸው ሰው ሐሳቡን መግለጽ እኮ መብቱ ነው እንዴት ነው ነገሩ በህግ የሚያስጠይቅ እንኳን ቢሆን አረ ስንት ብዙ ስራ አለ የኢትዮጵያ ህግ ባለሙያ ሴቶች ማህበር ስራ ጠፍቶ ነው የምትከሷቸው በጣም ብዙ የሴቶች በደል አለ አረ እናንተ እኮ በጣም ብዙ ስራ አለባችሁ እንዴት ከዚህ መጀመር ፈለጋችሁ ይሄ እንዴት ጉዳያችሁ ሆነ ተደፍራ ፍትህ ያላገኘች ሴት ባሏ ወንድሟ አባቷ ኦር ሌላ የሰፈሯ ሰው ምናምን ብዙ ሃራስመንት የሚፈጽምባት ሴት በየቤቱ አለች እንዴ ቅርብ ጊዜ እንኳን ኢትዮ ቴሌኮም ነፃ ምናምን ሴቶች የሚማከሩበት አለኝታን ዘግቶባቸዋል እኮ የኢትዮጵያ የሴት ህግ ባለሙያዎች ማህበር ሊሰራው ከገጠር እስከ ከተማ ሊሰራው ጥቃት በጥቃት የሆነች ሀገር እኮ ነው ያለችው በጣም ብዙ ስራ አለባችሁ እኮ እንዴት አንድ ግለሰብ ተነስቶ የተናገረው ሐሳብ ዋና ጉዳያቸው ነው እንከሳለን የሚል መግለጫ እኔ እንጃ እኔ አልተዋጠልኝም እስቲ እንዴት አያችሁ መግለጫውን አንብቡት ኮሜንት አድርጉ እናንተስ እንዴት ተገለ እኔ በግሌ ኦፒኒየን ነው ምናልባት ልክ አይሆን ይሆናል እኔም በግሌ ያልስማማበት እዚህ ግን አያደርስ እንዴት ናችሁ ቤተሰብ ሁሉ ሰላም ነው እንግዲህ አስኪ ደንደሾ በቅርቡ አንድ በጽሁፍ ወይም በቪዲዮ ያወጣው መልእክት ነበር አይገስ በጽሁፍ ይመስለኛልና በዚህ ዘመን አፍቃሪ ሴት ካመጣህልኝ ሞቶ የተነሳ አመጣልሃለሁ ያለ ይመስል እንደዛ ነገር ነው በአጠቃላይ አፍቃሪ ማግኘት ይከብዳል ማለት ነው የግሉ ሐሳብ ነው ለማንኛውም እሱን የሚደግፈው ማለት የሚቃወመው ማለት አስጌ ግን እንደገባኝ ወይም እንደተረዳውት ሴቶች ይደፈሩ ይገደሉ ይጨቆኑ አላለ አፍቃሪ ካለሽ በቤትሽ ለቤትሽ ለትዳርሽ ለጓደኛሽ የምታፈቅር ለህዝብ አይደለም ከሌለም የለም ነው ካላለን ይሄ ብዙ ትልቅ ይሾ አይደለም በየቤቱ አፍቃሪ ሴት አለች በጣም ልብ ያላት መልካም ሴት አለች ወመኔ ደግሞ ወሮ በላ አለች የታወቀ ነው ወንድም እንደዛ ወንድም ወሮ በላ አለ ደሞ ጥሩ ባህሪ ያለው ጥሩ አፍቃሪ የሚባል ወንድ አለ የሰውኛ ባህሪ ነው ጅምላ አይደረግም በርግጥ እኔም ግን የሚደግፈውም ይቃወማ በጣም የገረመኝ የህግ ባለሙያ የሴቶች ማህበር ምናምን የሚባል አሁን ከየት ብቅ ብሎ ነው አሁን ሞራል አላችሁ እናንተ ያ ሁሉ ጻናት ሲደፈሩ ያ ሁሉ ሴቶች ሲደፈሩ በየጊዜው ሴቶች ሲደፈሩ ያላስቆመ ማህበር ከየት ነው አሁን እንደዚህ ሽልክልክ ብላችሁ አለው ያላችሁ እንዴ ሞራል አላችሁ ሼም የሚባል ነገር አለ በነገራችን ይሄ ሁሉ ሴት ሲደፈር ሲገደል ሲጨቆን ይሄ ሁሉ ጻናት እንዲ ሲፈጅ ያላስቆማችሁ ገና ለገና አፍቃሪ ለምን እንደ ፊልም ይታይ ፈን የሚደረግ እንጂ ሲሪየስ መሆን የለባችሁ እንዲያረጋጉት ማህበሮች እንዲያሳፍራ ራሳችሁን ጠይቁ እስቲ ጸጥ
ጸጥ ያላችሁ ይሁሉ ህፃናትና ሴቶች ሲያልቁ አሁን በምን ሞራል ነው የምታወሩት? አስጌ ደንደሾ ምን ብላችሁ ነው የምትከሱት? አፍቃሪ የለም ካልኩ ልከሽኝ ነው? ሌባ ሴት አለ ካልኩ ሌባ ወንድ አለ ካል ማን ሊከስ እንዴ? አሳፋሪ ማስመሰል በጣም ነው የምጠላው። አሁን እንግዲህ በጣም የሚገርም ሁለት ነገር ልንገራችሁ እዚህ ላይ በጣም ነው የሚገርመኝ እና ምንድነው አንደኛ ይህ ሰው የተከሰሰበት አንደኛ ምክንያት አገር ውስጥ ስላለ በውጭ ሀገር ያለ ሰው ቢሆን ኖሮ አይከሰስም ነበር። በሁለተኛ ደረጃ እንግዲህ እንደተናገሩትም እኔ ስማቸውን ራሱ እኮ በግጡም እንኳን መጥራት አልቻልኩም። ለምን ብዙ ጊዜ ሰምተናቸው አናውቅም። ይሄን ማህበር የሴቶች የባለ ህግ ምናምን ባለሙያ የሆኑ የተሰባሰቡ እንግዲህ ያደረጉት የሴቶች ማህበር ነውና ስንት ቁም ነገር መሰራት ምድር ላይ መሬቷ ላይ በጣም ብዙ የሚሰራ ትልልቅ ነገር እያለ አሁን ሶሻል ሚዲያ ውስጥ ገብቶ እንደዚህ አይነት ነገሮች ማድረግ ትክክል ነው? ሌሎች ስራዎች የሉም? እንደተናገሩት እንደሰማችሁት እንግዲህ ብዙ አይነት አስተያየት ነው ያለው። እንግዲህ አሁን ማቀርብላችሁ አትሊስት አደራደር ያሉ ነገሮችን ነው ማቀርበው። መሰባሰባቸውና ለህግ እንደዚህ አይነት ነገሮችን የሴቶችን ጥቃት መጠበቃቸው በጣም ትክክል ነገር ነው። ሁላችንም የምንፈልገው ነው። እስከዛሬም ድረስ ህብረተሰቡ ሲጠይቅ የነበረው ምንድነው ይሄ ነገር ህጉን አልጠበቀምና አንዳንድ ነገሮች መሻሻል አለባቸው፣ ሴቶች እንደገና በራሳቸው መቋቋም አለባቸው፣ ጥቃት በዛ የሚለው ነገር ሁላችንም የምንጮህ ነው። በዚህ ሚዲያ ላይ እንደምታውቁት በጣም ብዙ አይነት ነገሮች አቅርቤያለሁ። ነገር ግን በእንደነዛ እኛ በመንጮህበት ጊዜ ያልነበሩ ሰዎች ዛሬ በቀልም ሆነ በምን አንድ ሰው እየተናገረ ማንም እንግዲህ ሰምቶ ታያውቅም። በአጋጣሚ እንግዲህ እንዳልኩት በሆነ ሰው ስለተሰማ ብቻ እንጂ ዳይሬክት ከሱም አልሰማም እና በዚህ አይነት ጉዳይ ላይ ወደ ክስ መቅረቡ ትክክል ነው ወይ? ይሄ ነው እንግዲህ አሁን የሀገራችን ትልልቅ መስሪያ ቤቶች ችግራቸው ይሄ ነው። እንግዲህ ሰራን ብለው ማሳየት የሚፈልጉት ነገር ከህብረተሰቡ ጋር የሚያጋጭ እንጂ አስማምቶ ተብሎ ጎሽ በርቱ የሚያስብል ነገር አይታይም ብዙ ጊዜና ትንሽ ቅሬታ አለ። ነገር ግን ያው መቼም እዛ ውስጥ ያሉ ሰራተኞች ደግሞ ጎበዞች እንዳሉ ሁላችንም እናውቃለን። መቼም ስተት ቢኖርም ደግሞ ታታሪ ሰዎችም ስማቸው በዛ ውስጥ አንድ ላይ ተጨፍልቆ ይቀራልና ያሳዝናልና እስቲ ደግሞ እንግዲህ ከነሱ ባለሙያዎች የተናገረ ሰው አለ። ትክክለኛ መስየው ሐሳቡ ምን እንደነበረ ወዴት እየሄደ እንዳለ ምን እንዳስከበረ የሚናገር አለ። እስቲ ደግሞ እሱን ላሰማችሁ። ከሰሞኑ የኢትዮጵያ ህግ ባለሙያዎች ሴቶች ማህበር አስጌ ደንደሾ የተባለው ዘፋኝ በሴቶች ላይ በጅምላ በሰጠውት እውነተኛነቱ ባልተረጋገጠ የጅምላ ፍረጃ ላይ ክስ መሰርታለሁ በማለቱ በርካታ ሰዎች በተለይ ደግሞ አንዳንድ በህግ ሙያ ውስጥ ያሉ ጠበቆችም ጭምር ማህበሩን ሲወቅሱት ስሙን ሲያጠፉት እያየን ነውና እንደ ኢትዮጵያ ህግ ባለሙያዎች ሴቶች ማህበር አንድ አባል ከዚህ ቀደም ማህበሩን በመምራት ፕሮግራም ላይ በማስተባበር እንዲሁም ነው የቦርድ አባል ሆኖ በማገልገል አስተዋጽኦ እንዳደረገ ሰው ይሄንን ማየት ለኔ ትንሽ ያመኛልና የኢትዮጵያ ህግ ባለሙያዎች ሴቶች ማህበር እንግዲህ አንጋፋ በመንላቸው ትልልቅ የሴት ህግ ባለሙያዎች እንደነ ወይዘሮ ማዕዛ አሸናፊ ያሉና ሌሎችም ህግ ባለሙያዎች በ30 ዓመት በፊት የተቋቋመ በቅብብሎሽ ሁላችንም የተቻለን አስተዋጽኦ ያደረገን በገባንና ባለን ፋሽን ልክ እዚህ የደረሰ ተቋም ነው። ተቋሙ እንግዲህ በዋናነት 3 ፕሮግራሞችን ነው የሚያንቀሳቅሰው። አንዱ ነፃ ህግ ድጋፍ አገልግሎት ለሴቶች መስጠት ነው። በአገሪቷ ላይ ለመጀመሪያ ጊዜ ይሄንን አገልግሎት የጀመረውና አሁንም እየሰጠ ያለ ተቋም ነው። የህግ ማስቀየር የአድቮኬሲ የውትወታ ስራዎችን ይሰራል። የህዝብ ማስተማር ስራዎችን ይሰራል። እንግዲህ በአዲስ አበባ ላይና ወደ 9 ክልሎች ላይ የሚሰራ ተቋም ነው። አሁንም ድረስ በየለቱ የሴቶችን እንባ የሚያብስ ድርጅት ነው። ነፃ ጥብቅና እስከመቆም በየለቱ በማማከር በየለቱ ቤታቸው ውስጥ የሚሰቃዩ ጥቃት የሚደርስባቸው ሴቶችን ያለማቋረጥ ያገለገለ ያለ ተቋም ነው። ማህበሩ በተለያየ ጊዜ ችግሮች ገጥመውታል። የአስተዳደር ችግር ሊሆን ይችላል። ከህግ ጋር በተያያዘ በተለይ ከ5 ዓመት በፊት የነበረውና ለ10 ዓመት ማህበሩን ያቀጨጨው የሲቪል ሶሳይቲ አዋጅ 90% ከሀገር ውስጥ 10% ብቻ ከውጭ ነው ፈንድ ማሰባሰብ የሚቻለው ተብሎ እንግዲህ እኔም በነበርኩበት ጊዜ በዛ በችግሩ ጊዜና ሌሎች ባልደረቦቼ በችግር ያለፈ ተቋቁሞ የወጣና ለሴቶች መብቶች መከበር አራያ የሆነ ፈር የቀደደ ተቋም ነው። የወንጀል ህግ እንዲሻሻል ለማድረግ የተሻሻለ የቤተሰብ ህግ እንዲወጣ ለማድረግ እንዲሁም ደግሞ የጡረታ ህግ ሌበር ሎ ላይ ወይም ደግሞ የሰሪና ሰራተኛ ህግ ላይ በስራ ላይ የሚፈጸም ሴክሹዋል ሃራስመንት እንዲካተት ያደረገ አሁንም እያደረገ ያለና በርካታ ትልልቅ ኬዞችን በማሸነፍ ባለም አቀፍ ኮርቶችም ጭምር
ለሴቶች መብቶች መከበር ትልቅ መሰረት የጣለ ድርጅት ነውና በዚህ ደረጃ ማንኳሰስ ተቋሙን ተገቢ አይደለም በተለያየ ጊዜ እንከል ሊገጥመው ይችላል ያስተዳደር እንዳልኳችሁ ብዙ አሁን ከሚጠበቅበት አንፃር የተንቀሳቀሰ ነው የሚለው ሌላ አጀንዳ ሆኖ ሳለ ነገር ግን ይሄንን ትልቅ አበርክቶ ያለውን አንጋፋ ተቋም 30 ዓመት የሞላውን አንጋፋ ተቋም በዚያ ይልክ ማኮሰስ ተገቢ አይደለም ራሷ መልሱን ትሰጣለች ራሷ መልሳ ደግሞ ይቅርታ እንግዲህ ተማሪች ሰውነች ትልቅ ሰውነችና ትልቅ ድርጅት ነው የ30 ዓመት ድርጅት እንደሆነ ሰምተናል በጣም ትልቅ ነገር ነው ይሄ የሚከበር ነው ብዙ ነገሮች ተሟክቷል በጣም ትክክል ነው ነገር ግን ይሄንን ሁሉ እንዳደረገ ያወቀች በአስተዳደር ችግር አለ ብላለች ትልቅ ችግር ነው እንግዲህ እና ስለ ኤንጂኦ ምናምን ሁሉ ለመግለጽ ሞክራለች ማለት ምንድነው ብዙ ጊዜ ያው ኢትዮጵያ ውስጥ እንግዲህ መደባበቅ የለም እናቃለን እንግዲህ አብዛኛዎቹ በኤንጂኦ ድጋፍ ያሉ ድርጅቶች ከጥቅም ጋር የተያያዙ እንጂ እውነት ለህብረተሰቡ ግልጋሎት ሊሰጡ እንዳልሆነ ሁላችንም የምናውቀው ነገር ነው እና አንደኛ ከመንግስትም ይሄ ድጋፍ የሚገባው በስነ ስርዓቱ ከሀገር ውስጥ ባለ ሀብቶችም ሆነ ከመንግስት ድጋፍ የሚገባው ትልቅ ተቋም እስከሆነ ድረስ የገንዘብን ኢሹ ሳይሆን መግለጽ የነበረባቸው ስለሌሎች ነገሮች ነበርና አሁን እንግዲህ እቺ እዛው ማህበር ያለች እንግዲህ ትልቅ ሰው ነች ማለት ነው ነገር ግን አንድ ይሄንን ነገር በመናገሯ ችግር እንዳለ ውስጡ ያስታውቃል በሁለተኛ ደረጃ ደግሞ የተናገረችው በአጠቃላይ ማህበር እዛው ውስጥ ያለው ስራ ፎከስ የሚያደርገው በአጠቃላይ በትልልቅ ነገሮች ላይ ያለ እንጂ እንደዚህ ትንንሽ ነገሮችን ዳሰው እንደማያውቁ ማለት በአጠቃላይ በመስሪያ ቤቶች አካባቢ ያሉ ህግ ላይ ያሉትን ነገሮች ማሻሻል በዚህ አይነት ደረጃ ውስጥ ያለ ድርጅት እንደሆነ እየተናገረች አሁን ለምን በአንድ ትንሽ ነገር ተንቋሸሸ ብላ ቅሬታ ማሰማታ በእኔ በኩል አልተመቸኝም ለምን የሄዱበት ደረጃ የወረዱበት አወራረድ ከበጣም ትልቅ ስራ ወርደው በጣም ትንሽ የሆነ ሚሊየን ሰው በቀን ውስጥ የሚናገረው ሶሻል ሚዲያ ላይ ገብቶ አንድን ወርድ ፈልጎ ለኢሹ ማቅረብ ተገቢ ነው ብዬም አልጠብቅምና እንደ ትልቅ ተቋምነቱ መሆን የነበረበት እንደነዚህ አይነት ነገሮች ቢመጡላቸው እንኳን እንደማስጠንቀቅም ሆነ ወይም አንድ ነገር እንደዚህ አይነት ነገር እንከታተላለን ብሎ እንደመውሰድ ቀጥታ ወደ ክስ ለመግባት በአንድ ግለሰብ ላይ የሆነ አታክ ለማድረግ መሞከራቸው በጣም ያስጠይቃቸዋል ለምን ሚሊዮን አይነት እንደዚህ አይነት ንግግሮች ማምጣት ይችላሉ ሁላችንም የሶሻል ሚዲያ ላይ ያለን ሰዎች እንደዚህ አይነት ሰውዬ የተናገሩ ብዙ ሰዎች አሉ እነዚህን እየለቀሙ ሊያስሩ ነው ሊከሱ ነው ምን አይነት ባጀት ሳላቸው እንደዚህ አይነት ነገር ለማድረግ ይሄ አስተያየቂ ነገር ነውና በጣም ያሳዝናል እንግዲህ በተቋማቶች ላይ ያለኝን ቅሬታ በየጊዜው እንታቃላችሁ መብራት ኃይል አልቀረኝ ምን አልቀረኝ ማንኛውንም በትንሽ ነገር ቢገኙ ለዛ ተቋም መጠናከር ሲባል መናገር አለብን ስተታቸውን ማራገር ይሄ ነገር ትክክል አይደለም ብለን እነሱን እየወቀስን ማስተማር ስላለብን ነው ይሄን ነገር ያቀርብኩላችሁ እስቲ ምን ይላሉ ሴቶቹ ራሳቸው ካንደበታቸው ይሄ ነገር ሰውየው በተናገረ ጊዜ እንደ ቀል የተጫወቱት ነገር ስላለ እሱን ጠብጠብ ላርግላችሁ አራሳቁኝ ሰው አረ በእግዚአብሔር ሳቁኝ ወይ ጨለለልኝ ጥርስህን አየና እወደውና አይንህን አየና አፈቅሮና በጉድ ወጣለው በህልም ያወራና በጉድ እንዳልወጣ በህልም ያወራና ጥርስህን አየና እወደውና አይንህን አየና አፈቅሮና እናንተ እንዴት ከባድ ወንጀለኛ ይዛችሁን የጠበቃችሁ ነው ባካችሁ እንደዚህ አገር የሚያሸብር ወንጀለኛ እስከዛሬ ተደብቆ ማህበሩ ራሱ በመግለጫ አንገቱን ጎትቶ ነው ያወጣል እሰይ ማህበሩ ላይ በኋላ መጣበታለሁ ግን በመጀመሪያ ስለዚህ ፍልቅልቅ የሆነ ወጣት እስቲ አንዳንድ ነገር እንበል እኔ ራሱ እንዲፍልቅልቅ መሆኑ የታየኝ ከመግለጫው በኋላ ነው እኔ 53.9 ጥርስ እንዳለው የታየች እኮ አላቅም አልታየኝም ነበር አሁን ግን እንደዚህ አይነት ወጣት እንደዚህ የሚስቅ ልጅ ራሱ ማስከፋታችን በጣም ደብሮኛል እውነት ለማንኛውም በፍቅር ያበደች ሴት ካሳየኝ ነው የሚባለው የማይሞት ወንድ አሳያለሁ በመጀመሪያ ፍቅር ላይ እብደት ከተጨመረበት በሽታ ነው የሚሆነው ወንድሜ
እንዴት እንድትሆን ልጠብቀክ ነው በዙሪያ ካሉ ሴቶች ማን ጨርቋን ጥላ አስኪ ያለሽ መንገድ ላይ እንድትሮጥ በጠብቀክ ነው አልበላም አልጠጣም ብላ በረሃብ እንድትሞት ጠብቀክ ነው ምን እንድትሆን ጠብቀክ ነው በዙሪያ ካሉ 3 እና 4 ሴቶች ሪጀክት ሲያረጉ እንዲወተክ እንዲ ካላበደች ምናምን የምትለን ለምንድን ነው ወንድም አለሜ አንዳንድ ሴቶች ደግሞ ብለክ ቀለል ብታረጉ ፖስቱን እኮ ይሻልክ ነበር ኳሊፊኬሽን ላልካቸው 3 ኳሊፊኬሽኖችን ትፈልጋለሽ ብላል ካወካቸው ኦሬዲ ደግሞ አሟልቶ መገኘት ነው ገንዘብ ነው ገንዘብ ልክ ነው ገንዘብ ሊኖር ይገባል ለምኛም ሊኖረን ይገባል ገንዘብ እንግዲህ ፍቅር ብቻውን ዳቦ እንጀራ አይሆንም ልብስ አይሆንም መጠለያ አይሆንም ኪራይ አይሆንም ቢል አይሆንም ቆመና ላልከው ነገር እንግዲህ ዝም ብለ ስለምትስቅ ይመስለኛል እኔ አፈር ራሱ ሰብሰብ ስታረጋ ይቻላል ሴት ልጅ ደግሞ አንዳንዴ ኮስተር የሚል ወንድ ትወዳለች እንዴ ዝም ብሎ ያለ የሚስቅ ቆኛ አይመቸም ኮስተር ባልበት ቁመት ምናምን ጥሩ ነው ትለብሳለህ ቆንጆ ነው ምናምን ጸዳ ትላለህ በሱ ላይ ደግሞ ኮስተር ባልበት ፕሮቴክሽን ላልከው እና ታዲያ ሴቶቹ አንተ ሊጠብቁክ ነው አንተ እንጂ እነሱን ፕሮቴክት ማድረግ ያለብህ ሴት ልጅ ተንከባከባ ጠብቃት ይላል እኮ ፕሮቴክሽን ግዴታ ነው እንጂ ዝም ብሎ እኔ ተዘረከረከ ሊሆን ይችላል ስለዚህ 3-4 ሴቶች በዙሪያ ያሉ ሪጀክት ሲያረጉ እኛን መተል አትጨፈላልቀን ግን ኳሊፊኬሽን ያው አንተ 3 ብላል እኛም የራሳችን ኳሊፊኬሽኖችን የተለያየም ሊኖር ይችላል አንተ ያልተቀስካቸው ወንዶችም ግን ኳሊፊኬሽን እኮ አላቸው ወንድሜ ትዳር ፈላጊ ቤት እየገቡ ረዘም ያለች ቀጠን ያለች እድሜያ ከዚህ ሃይማኖቷ ከዚህ ሁሉ እኮ መስፈርት ነው እድሜና ሃይማኖት ራሱ ብለ ከጠራክ እኮ መስፈርት ነው አይደል እንዴ እምታከብረኝ ብቻ ካልከኝ ያው መጥቼ ምንም አከብራለሁ አገባኝ ብለህ ታገባለህ አታገባም ይሄን ራስ የምትዘረዘረው ስንት ነገር አለ ስለዚህ ይሄ መስፈርት ላይ ምን እንነጋገርበት ጉዳይ አይደለም በፍቅር ያበደሽ ሴት ካሳየኸኝ የማይሞት ሰው አሳይሃለሁ ካልኩኝ ልከሰስ ነው ስለዚህ እንደዛ ሲሆን እኔ ላሻሽለውና በፍቅር ያበደሽ ሴት ካሳየኸኝ እኔ ሞት የሚቀሰቅስ ሰው አሳይሃለሁ ካልኩስ ይሄማ ስቅላት ነው የሚያስፈርደው ነው ብላችሁ ህግ አለ ስንቱ ጻናት ሲቆረጨም ምናምን ዝም ያለ ህግ እንደዚህ አይነት ንግግር ተነሳ ሴቱን አላከበረም ምናምን ብለ እየየ አረባክ መች ስንቱ እንደዋዛ ጻናት ምናምን ተብሎ ስንቱ የነፈበን እነማን ምናምን ተብሎ የት እንደደረሳችሁ ምን እንዳረጋችሁ በቅርቡ ራሱ ስንት ጉር ተፈጥሮ ምናምን ፍርድ ቤት ምናምን ዝም ብላ በቀጠሮ ያመላለሳችሁት ያላችሁ ስንት ጉድ ይያለ ሰው እንዲያወራ ብላችሁ ለክስ ምናምን ነገሩን እናንተ ወይ ቲክቶከር ምናምን ቀላጅ ከሆናችሁ ነገሩን እንደነዩኒ ማኛ እንደነሞጣ እየቀለዳችሁ ከሆነ ለስራችሁን በአግባቡ ስሩ ወቁት እንጂ አትጃጃሉብን አዎ በጣም ብዙ ነው ያለው እና አብዛኛው ስድብ ነው ለቻናል ላይ አይመጥንም በሚል እንግዲህ እንትኖቹን ትቻሉ እነዚህ ተነስተው በጣም የተናገሩና እንደ ቀልድ ብዙ ሰው ተናግሮታል ምንም ጥያቄ የለውም ቁጥር ስፍር የሌለው ነው በጣም የሚገርማችሁ ይሄ አሁን የሱ ኢሹ ሆነ እንጂ ሌሎች ዝም ብሎ በሌላ በሴትና ወንድ ጉዳይ በሚል ብቻ በጣም ብዙ የተናገሩ አሉ እና ያንን ማን ነው የሚፈርደው የሚለውን ነገር ራሱ ለማገናዘብ በጣም የሚያስቸግር ጊዜ ነው እንግዲህ አሁን ይሄ ነገር በዚህ ስለተነሳ ማለት ነው ግን ለማንኛውም ከሁሉም አንደበት የሚወጣ ዝም ብሎ በልቅነት የሚነገር አባባል ስለሆነ ማለት ነው መቼም ሰዎች የሚናገሩት ካላቸው ከማህበራዊ አኗኗርና ምናምን ስለሆነ እንጂ ህግን ተመርጉዞ አንደበቱን ገቶ የሚናገር ህብረተሰብ እንደሌለ ሁላችንም እናውቃለንና እስቲ አንዳንድ ነገሮች ላሳያችሁ ወንድ ልጅ እኮ ነው ምንም የሌላትን ሴት የሚያፈቅረው ምንም ማለት ነው ትምህርት ያልተማረች ስራ የሌላት ገንዘብ የሌላት ፍቅር የሌላት ጭንቅላት የሌላት ክብር የሌላትን ሴት የሚያፈቅረው ወንድ ልጅ ብቻ ነው ሴት ልጅ ያንን ታረጋለሽ በፍጹም አታረግም እስቲ ወንዶችዬ ከመቀመጫችሁ ብድግ በሉና ለራሳችሁ አንዲያጨብጭቡ አሁን ላይ ያስቸገራችሁት ከእናቱ ጋር የሚኖር ወንድ አይመቸኝም ይያላችሁ ከሚስቱ ጋር የሚኖረውን ወንድ ያሳደዳችሁ አብራችሁ የምትጋደሙ ሴቶች ናችሁ እናንተ እንከፎች ጉድ እኔ ምለው ዘንድሮ ማለት ነው ሴቶች እንዳለ መያዝ የሚፈልጉት ቦይፍሬንድ ለማለት ይከብዳል ባለትዳር ወንድ ነው እኔ ማለት ግራ እስኪ ገባኝ ድረስ ምን ሆናችሁ ነው ወንድ ጠፋ እንደውም ሲጠየቅ ራሱ ሲንግል ከሆነ ይደብራቸዋል አሁን ያሉ ሴቶች ይደብራቸዋል በቃ ሲንግል ከሆነ ባለትዳር የልጆች አባት እንዳለ የሚያድኑት ማለት ነው
እንዴት ነው የበሰለ ነገር ለመብላት እንዲጃችሁን ታጥባችሁ የምትመጡት የሰው እንትን ላይ እንጀራ ላይ የስንት ቤተሰብ እንጀራ ስንት ነገር ዘክታችሁ ሚስትየው ስንት የለፋችበትን ትዳር ፍርስርስርስርስ ታውቃችሁ ደግሞ እንደምታረጉት አብዛኛዎቹ ሴቶች ሲንግል ማም ናችሁ በጣም የሚያስቀው የኔ ቤት ፈርሶ የሌላው ለምን ይቅር ምትሉ ነው የሚመስለው እና እውነት ምንድነው እኔ ያልገባኝ የሆነ ነገር አለ የተላለፍነው ነገር ምን ሆናችሁ ነው ምንድነው መቀላወጥ እንግዲህ እኔም ያልገባኝ ነገር አለ ማለት እነዚህ እንግዲህ እስካሁን ያቀርብኩላችሁ እንግዲህ ሴቶች ናቸው ሴቶችን ነው ነጀሉት እነዚህ ተጠያቂ ነው የሚሆኑት ማለት ነው ምንድነው ወንድ ስለተናገረው ነው አርቲስት ስለተናገረው ነው ወይስ ምንድነው የነሱ የዚህ ሰውዬን ወደ ክስ የማቅረብ የመጀመሪያ ምዕራፍ ማድረግ ያስፈልጋቸው ዋነኛ መንስኤው ምንድነው ይሄን ለእናንተ ልተውላችሁ በተረፈ እንግዲህ ወደ ዩቲዩብ ቤተሰቦቼ ለዛሬ ያዘጋጀሁላችሁ ፕሮግራም ይሄን ይመስላል ማለት ነው አስተያየታችሁን ስጡኝ በጣም አመሰግናለሁ ብዙ ሰዎች ያላችሁን አስተያየቱንም እየሰጣችሁኝ ነው በተረፈ ኮሜንታችሁ አይለኝ አዲስ ለሆናችሁ ደግሞ ቤቴን ጎብኝተኝ ታርጋችሁ ሰብስክራይብ አድርጉ ለቤቴ ላይክ በጣም ጠቃሚ ስለሆነ በየጊዜው እንደምላችሁ እንግዲህ ላይክ አድርጉልኝ ይላልው በተረፈ በሚቀጥለው ጊዜ እስከምንገናኝ ድረስ ደህና ሁኑልኝ እንደለመድኩት አንዲት ነገር እንግዲህ ተዝናና ነገር ጠብል አድርግላችሁና ለወለያችሁ ደህና ሁኑልኝ በኔ በኩል እንቅልፍ ማይወስደኝ ሌቱም ይረዝምብኝ የምር ቦድነው ፍቅር ቢጸናብኝ ቁርጤን ማትነግረኝ መውደድ መጥላትን በስስት እንዳልሞት ኋላን አደራህን ወይ አደራህን የልቤ ዛሬ ስምታት ነፍሴን ሲያስጨንቃት ዝም ያለው ምላሽ ዋላ እንዳይቆጭ ዋላ እንዳይቆጭ ለምን ይሰ